የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ህዝባዊ ድርጅት የሰራዊቱ ወታደራዊ አዛዥ የሆኑት ኮሎኔል ፋንታው ሟቤ ከአመራር አባልነት ማገዱን ማስታውቋል። በሌላ በኩል እኒሁ የታገዱት ኮሎኔል ፋንታው ሟቤ በዳውንት ወረዳ ለብልጽግና አገዛዝ እጅ መስጠታቸው ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር ሁለት ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ አዝዣለሁ አለ። በእናሸተ ደምለውና ኮሎኔል ደመቀ ዘውዴ የሚመራው የብልጽግና አስተዳደር ወገንተኛ የሆነ የፖለቲካ አቋም ይዘዋል። ቦታውን ምዕራብ ትግራይ ብለው ጠርተዋል ባላቸው ዓለም አቀፍ ድርጅቶች ላይ እርምጃ ወስጃለሁ ብሏል። በዝርዝር እናየዋለን። የሱዳን መንግስት ከ3 ዓመት ገደማ ጦርነት በኋላ ወደ ዋና ከተማ ካርቱም ተመልሻለሁ አለ። መቀመጫውን በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ዋና ከተማ ካርቱም ተመልሷል ተብሏል። ኢራን አሜሪካ ጥቃት የምትፈጽም ከሆነ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርምጃ ወስዳለሁ ማለት ተከትለው በኢራን መንግስት በኩል ለጦርነት ዝግጅት ባናደርግም ግን እርምጃ ለመውሰድ ዝግጁ ነን ብለዋል። ዛሬ የኢራን መንግስት የሚደግፉ ሰልፎች በተለያዩ ከተሞችም እየተካሄዱ ይገኛሉ። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከሰነዘረ ግን ለጦርነት ዝግጁ ናት ብለዋል። ደግሞ የውጭ ጉዳይ ሚኒስትሩ ዝርዝሩን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አጋር የሆነችው ኩባ ስምምነት ላይ እንድትደርስ አሊያም የሚያጋጥማትን መዘዝ እንድትጋፈጥ ሲሉ አሳስበዋል። ፕሬዝዳንቱ ከቬንዙዌላ ወደ ኩባ ሲገባ የነበረ የነዳጅና የገንዘብ ፍሰት እንዲቆም እንደሚደረግ ማስጠንቀዋል። በዝርዝር እናየዋለን። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እነዚህና ይሉት ተሰማላችሁ። አብራችሁ እንድትቆዩን ደግሞ ግብዣችን ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረግ ውጊያ ዛሬም ቀጥሏል። የአማራ ፋኖ ህዝባዊ ድርጅት የሰራዊቱ ወታደራዊ አዛዥ የሆኑትን ኮሎኔል ፋንታው ሟቤን ከአመራርነትና አባልነት አግዣለሁ ቢልም ኮሎኔል ፋንታው ሟቤ ግን ዛሬ በዳውንት ወረዳ ለብልጽግና አገዛዝ እጅ መስጠታቸው ሰምቷል። ዛሬ በክልሉ የተለያዩ አካባቢዎች ውጊያዎች እየተደረጉ ውለዋል። በክልሉ ደቡብ ጎንደር ዞን ከደብረ ታቦር ከተማ ቅርብ ርቀት የፋኖ ኃይሎች በከፈቱት የደፈጣ ውጊያ ጉዳት መድረሱን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የአገዛዝ ጦር በደብረ ታቦር ከተማ ዙሪያ ሎል አፋፍ ወደ ተባለ አካባቢ እንቅስቃሴ ሲያደርግ ነው በፋኖ ኃይሎች ውጊያ የተከፈተበት። በዚህ ውጊያ ከ25 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ህዝባዊ ኃይል በላይ ዘለቀ እዛ አስታውቋል። በተመሳሳይ በሰሜን ጎንደር ዞን ዳባት ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መደረጉም ታውቋል። በወረዳው ጭና አካባቢ በርካታ የአገዛዝ ጦር አባላት ሲገደሉ ጥቂት የፋኖ አባላትም ጉዳት ደርሶባቸዋል ሲል ነው የኢትዮኒውስ የመረጃ ምንጮች ተናገሩት። በክልሉ ሰሜን ሸዋ ዞን ቡልጋ ቀጠና በቡድን መሳሪያዎች የታገዘ ውጊያ መደረጉም ተሰምቷል። በዞኑ ኮረማሽ አካባቢ በተደረገው ውጊያ የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ አድርሰዋል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አመራር ለኢትዮኒውስ ተናግረዋል። የፋኖ ኃይሎች ኮረማሽ ላይ ከበባ ማድረግ ጉዳት አድርሳለሁ በሚል ወደ ቀጠናው የገባ የአገዛዝ ጦር በፋኖ ከበባ ውስጥ ገብቶ ከባድ ጉዳት ደርሶበታል ነው ያለው የፋኖ አመራሩ። በተመሳሳይ በዋግምራ ዞን ዳና ወረዳ የፋኖ ኃይሎች ድል ማስመዝገባቸውን ያስታወቁት በወረዳው አምባ አቦ የተባለ አካባቢ በትላንትናው ዕለት በተደረገው ውጊያ በርካታ የፖሊስና የሚኒሻ አባላት በፋኖ ኃይሎች ውጊያ መገደላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አስታውቋል። በውጊያው ከተገደሉት የአገዛዝ ጦር አባላት ባሻገር ቁጥሩ ከፍተኛ የሆነ የጦር መሳሪያ የፋኖ ኃይሎች መያዙም የተሰማው። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት የሰራዊቱ ወታደራዊ አዛዥ የሆኑት ኮሎኔል ፋንታው ሟቤን ከአመራርነትና አባልነት አግጃቸዋለሁ ብሏል። በሌላ በኩል ኮሎኔል ፋንታው ሟቤ በተመሳሳይ ቀን በዳውንት ወረዳ ለብልጽግና አገዛዝ እጅ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት ጠቅላይ ግዛት እዝ ዛሬ ጥር 4 2018 ዓ.ም ለኢትዮኒውስ በላከው መግለጫ ኮሎኔል ፋንታው ሟቤ ከነበረው ኃላፊነት እንዲነሳና ከአባልነት እንዲታገድ መወሰኑን ወቁልኝ ብሏል። በመሆኑም ኮሎኔል ፋንታው ሟቤ በየትኛውም የድርጅቱ እንቅስቃሴ ላይ የወሎ ጠቅላይ ግዛት እዝም ሆነ አፋድን የማይወክል መሆኑን ወቁልኝ ነው ያለው አፋድ መግለጫው።
ነገር ግን ኮሎኔል ፋንታው ሞአቤ በሰሜን ወሎ ዞን ዳውንት ወረዳ ለብልጽግና አገዛዝ እጅ መስጠታቸው ተሰምቷል። የኢትዮ ኒውስ የፋኖ የመረጃ ምንጮች እንዳረጋገጡት ኮሎኔል ፋንታውን በዛሬው ዕለት ሌሊት በወረዳዋ ኩርባ ከተማ ለሚገኙ የአገዛዝ ጦር ሰሜን ምስራቅ እዝ 49ኛ ክፍለ ጦር እጃቸውን ከሰጡ በኋላ ረፋር ላይ አገዛዙ ወታደራዊ ሄሊኮፕተር ከአካባቢ ወደ ሌላ ቦታ ወስዷቸዋል። ከሳምንት በፊት የብልጽግና አገዛዝ በአፍሪካ ህብረትና ኢጋድ አማካኝነት ከአማራ ፋኖ ህዝባዊ ድርጅት ጋር አደረኩት ባለው የሰላም ስምምነት መሰረት ማስረሻ ሰጤና መስፍን ከፍለ የተባሉ አመራሮችን ጨምሮ ጥቂት አባላት ወደ ብልጽግና መግባታቸው ይፋ ያደረገ ሲሆን የአማራ ፋኖ ህዝባዊ ድርጅት ተወክሉ ከብልጽግና አገዛዝ ጋር ምንም አይነት ስምምነት አለመፈጸሙ በመግለጫ አውጥቶ ገልጾ ነበረ። በዛሬው ዕለት አፋድ ከአመራርነትና አባልነት አነሳዋቸው ያላቸው ኮሎኔል ፋንታው ሞአባ ለብልጽግና አገዛዝ እጃቸው መስጠታቸውን የመረጃ ምንጮች የተናገሩ ቢሆንም በአገዛዙ በኩል ግን የዜና እስከተጠናከረበት ጊዜ ሬስት ባለ ነገር የለም። ኮሎኔል ፋንታው ሞአባ በአገዛዝ ጦርና ፋኖ ኃይሎች መካከል በይፋ ጦርነት ከተቀሰቀሰበት ጊዜ ጀምሮ በተለይም በምዕራብ ወሎ ቀጠና ፋኖ አመራርነታቸው የሚታወቁ ሲሆን ድርጅታቸው በዛሬው መግለጫው ከኃላፊነት እስካነሳቸው ጊዜ ድረስም የአማራ ፋኖ ህዝባዊ ድርጅት ወታደራዊ መምሪያ ኃላፊና የወሎ ጠቅላይ ግዛት እዝ ሰብሳቢ ሆነው ይታወቁ ነበር። የፋኖ ኃይሎች ውስጣዊ መዋቅር ማጥራትና የአንድነት ስራ ማጠናከራቸውን ተከትሎ አንዳንድ ቀደም ሲል ከብልጽግና ጋር ግንኙነት የነበራቸው አካላት ወደ አገዛዙ መሄዳቸው የሚጠበቅ ነው ሲሉ ይደመጣሉ። የአማራ ፋኖ ህዝባዊ ድርጅት በዛሬው መግለጫ ውስጣዊ የማጥራት ስራ እንዲሰራ ድርጅታዊ ትዕዛዝ መሰጠቱን ተከትሎ በቀጠለው እንቅስቃሴ ሂደት ኮሎኔል ፋንታው እንዲታገዱ መደረጋቸውን ወቁልኝ ብሏል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር ሁለት ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ ማዘዙን አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና አገዛዝ አስተዳደር የፕሪቶሪያ ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸውን ሁለት ዓለም አቀፍ ግብረሰናይ ድርጅቶች ዞን ለቀው እንዲወጡ ሲሉ አዟል። ትዕዛዙ የተላለፈባቸው ኖርዌጂያን ሪፊውጂስ ካውንስልና ኢንተርናሽናል ሜዲካል ኮር የተሰኙ መንግስት ያልሆኑ ድርጅቶች የአስተዳደሩ ውሳኔ ገና እየተመለከቱ እንደሆነ ለቢቢሲ ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና አስተዳደር ለሁለቱ ድርጅቶች ማስጠንቀቂያ የሰጠው እሁድ ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔ ካስተላለፈባቸው ድርጅቶች አንዱ የሆነው የኖርዌጂያን ሪፊውጂ ካውንስል ተፈናቃዮችን በዘላቂነት ለማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት በተፈጥሮ አደጋና በበሽታ ያልተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱን አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጸገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናትን ሴቶች ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግ ተቋሙ መረጃ ያመለክታል። የወልቃይት ጠገዴ ሰቲት ሁመራ የብልጽግና አገዛዝ ባወጣው መግለጫ እነዚህ ድርጅቶች በአካባቢው የሚንቀሳቀሱ ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶች ሲፈጽሙ ቆይተዋል ሲል ከሷል። ድርጅቶቹ በአካባቢው ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ላይ የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ተግባራት ፈጽመዋል ማለት ይወነጅላል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶች ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጅቶችን የሚሉትን አስተዳደር ተፈጽሟል ካላቸው ተግባራት መካከል ተጠቅሰዋል። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነት እንዲያከብሩ ተደጋጋሚ ማሳሰቢያ ተሰጧቸዋል ይላል። ይሁን እንጂ ድርጅቱ ህገወጥ ተግባሮችን መፈጸማቸውን ቀጥለዋል ሲል ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያ ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲል ወንጅሏል። የአስተዳደሩ መግለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳቸው ተግባራት ውስጥ በብዙ የህይወት መስዋዕትነት ነጻ ያወጣውን ማህበረሰብ እንዳፈናቃይ መጥራት የሚለው ይገኝበታል። አካባቢው የትግራይ ክልል አካል በማለት ጠርተዋል ይላል። ለአብነትም ድርጅቶቹ ቅጥር ለመፈጸም ሆነ ሌሎች ይፋዊ ኦፊሴላዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠሩታል ሲል በመግለጫው አስፍሯል። አካባቢዎቹ ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ ህግ አካል የሆነውን የፕሪቶሪያ ስምምነት በጉልህ የሚጥስ ተግባር ነው ብሏል። የብልጽግና የፌዴራል መንግስት የፕሪቶሪያ ስምምነትን የፈረመው ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት እንደሆነም ይጠቅሳል። ይህ ስምምነት አካባቢው አወዛጋቢ ቦታ በሚል እንደሰየመው በመግለጫው አክሏል። ከዚህ በተጨማሪ ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎች በህገወጥ መንገድ በደብቆ እያዘዋወረ ተገኝተዋል ሲልም ወንጅሏል። ይህ ተግባሩ ህገወጥ የሰዎች ዝውውር ወንጀል የሚያስፋፋና በወንጀል የሚያስጠይቅ ነው ብሏል። ሁለት ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህ ህገወጥ ተግባራትን መፈጸማቸው
መፈጸማቸውን በበቂ ሁኔታ መረጋገጡን የገለጸ አስተዳድሩ ከዚህ ቀደም የተሰጣቸው ምክር ሀሳብ አልተቀበሉም ብሏል። ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸው ምክር ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ይላል የዞኑ መግለጫ። አስተዳድሩ ያቀረባቸውን ወንጀላዎች በተመለከተ ቢቢሲ አስተያየታቸውን የጠየቃቸው ሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡ ገልጸዋል። የኢንተርናሽናል ሜዲካል ኮር የኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታሪያ አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫዎችን ካወጡ አካላት ጋር ግንኙነት መፍጠርና በመግለጫው ያሰፈረውን ክስ እውነተኛነት ማረጋገጥ ስለሚፈልግ አስተያየት መስጠት አልችልም ብለዋል። የዞኑ አሰራር መግለጫ ስለማውጣቱ እንደሚያውቁ የተናገሩት የኖርዌጂያን ሪፊውጂ ካውንስል ካንትሪ ዳይሬክተር አይዛክ ኦዲያምቦ ኦኮሞ በተመሳይ ህጉን ተከትለው ጉዳዩን በትክክል ምን እንደሆነ ለመረዳት ሲሉ አስተያየት እንደማይሰጡ ተናግረዋል። ኖርዌጂያን ሪፊውጂ ካውንስል ኢትዮጵያ ውስጥ የሚያከናውናቸው ተግባራት የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም በማለት ቢቢሲ ዘግቧል። የሱዳን መንግስት ከ3 ዓመት ገደማ ጦርነት በኋላ ወደ ዋና ከተማዋ ካርቱም መንግስቱን መመለሱን አስታውቋል። መቀመጫውን በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመልሷል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ እሁድ ዕለት ለጋዜጠኞች በሰጡት መግለጫ የተስፋው መንግስት በይፋ ወደ ካርቱም መመለሱን እወቁ ብለዋል። በጦርነቱ ለተሰቃዩት የከተማ ነዋሪዎች የሚሰጡ አገልግሎቶች ለማሻሻል ጥረት እንጀምራለን ይላሉ። በአገሪቱ ጦር የሚመራው መንግስት ካርቱም ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳት ተከትሎ በሱዳን ፈጥኖ ደራሽ ኃይል በመግፋቱ ነበር። ሰራዊቱ ባለፈው መጋቢት ላይ ከተማዋን መልሶ መቆጣጠር ችሏል። ካርቱም ለዓመታት ከቆየው ውጊያ እያገገመች ትገኛለች። የተባበሩት መንግስታት መረጃ እንደሚያሳየው ግጭቱ በበረታበት ወቅት 5 ሚሊዮን የሚጠጉ ሰዎች ከከተማዋ ተሰደዋል። ከከተማዋ ለመውጣት ያልፈለጉ ወይም ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉ በተቆጣጠረበት ጊዜ ዘረፋና ታጣቂዎች የሚፈጽሙትን የንጹሃን ቤት ነጠቃ ጨምሮ እጅግ አሰቃቂ የተሰኙ ድርጊቶች ተፈጽሞባቸዋል። አሁን ወቅቱ አብዛኛው የከተማዋ ክፍልም ፈርሷል። የተባበሩት መንግስታት ባለስልጣን ኡጉቺ ዳንኤል በጥቅምት ወር እንደገለጹት መሰረታዊ አገልግሎቶች በጭራሽ አይሰሩም በሚያስብል ሁኔታ ላይ ናቸው። ጠቅላይ ሚኒስትሩ እንድሪስ መንግስታቸው በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎት ለማሻሻል እንደሚሰራ ቃል ገብተዋል። በተጨማሪም የአውሮፓውያኑ 2026 ለሱዳን የሰላም ዓመት እንደሚሆን ሲናገሩም ተደምጠዋል። የእርስ በርስ ጦርነቱ ከፈነዳ በኋላ በአገሪቱ ቢያንስ 150 ሺህ ሰዎች ተገድለዋል። የተባበሩት መንግስታት በሱዳን ያለውን ሁኔታ በዓለም ላይ አስከፊ ሰብአዊ ቀውስ ሲል ገልጿል። ወደ 12 ሚሊዮን የሚጠጉ ሰዎችም ከመኖሪያቸው እንደተፈናቀሉ መረጃዎች ያሳያሉ። ኢራን አሜሪካ ጥቃት የምትፈጽም ከሆነ ያጸፋ እርምጃ ትወስዳለች ብለዋል። የኢራን መንግስትን የሚደግፉ ሰልፎች ዛሬ በተለያዩ ከተማዎች ተካሂደዋል። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከሰነዘረባት ግን ለጦርነት ዝግጁ ናት ይላሉ የውጭ ጉዳይ ሚኒስትሩ። ሁለተኛ ሳምንት በተሻገረ ህዝባዊ ተቃውሞ እየተናጠች ያለችው ኢራን በአሜሪካ ጥቃት የሚሰነዘረባት ከሆነ ያጸፋ እርምጃ ትወስዳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እርምጃ እንወስዳለን እስካሁን አልተማሩም በማለት አስተያየታቸው መስጠታቸውን ተከትሎ ኢራን አሁን ላይ እሷም ዝግጁ እንደሆነች አስታውቃለች። ተቃውሞውን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደ እርምጃ መቶዎች የሚቆጠሩ ተቃዋሚዎች መገደላቸውን የቢሲ ምንጮችና ተሟጋች ቡድኖች ይፋ አድርገዋል። አንድ ምንጭ እዚህ ያለው ሁኔታ በጣም መጥፎ ነው ሲል እሁድ ዕለት ለቢሲ ተናግሯል። ቢቢሲ በርካታ ጓደኞቻቸው ተገድለዋል፣ ጥይት እየተኮሱ ነበር፣ ልክ እንደ ጦር ግንባር ነው፣ መንገዶቹ በደም ተሞልተዋል፣ አስክሬኖች በጭነት መኪኖች እየተወሰዱ ነው ሲል በሀገሪቱ ያለውን ሁኔታ ይገልጻል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስክሬን ምርመራ ክፍል የተገኘው ቪዲዮ ላይ 180 የሚሆኑ የአስክሬን ከረጢቶችን ቆጥር ያለው ብሏል። መቀመጫውን በአሜሪካ ያደረገ የሰብአዊ ተሟጋች የዜና ወኪል ሃራና በመላ ሀገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎች ህይወታቸው ማለፉን አረጋግጫለሁ ብሏል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪሉ ገልጿል። የተቃዋሚዎች ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቁት ፕሬዚዳንት ትራምፕ ኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳውቋቸው ሁለት ተናግረው ነበር። ነገር ግን አሜሪካ ከስብሰባ በፊት እርምጃ መውሰድ ሊኖርባት ይችላል ብለዋል ትራምፕ አስተዳደራቸው ምን አይነት አማራጮችን ለመውሰድ እያሰበ እንደሆነ አብራርተው ባይናገሩም በጣም ጠንካራ የሆኑ አማራጮች እየተመለከት ነው ሲሉ ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃት ለመፈጸም የሚያስችል አማራጮች በተመለከተ ከፖለቲከኞችና ከአመራሮቻቸው ገለጻ እንደተደረገላቸው ተናግረዋል። አሜሪካ ልትወስደው ከምትችለው ሌሎች አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉ ባለስልጣኑ ለዌል ስትሪት ጆርናል ጋዜጣ ተናግረዋል። ኢራን ላይ ተጨማሪ ማዕቀቦች መጣል ከአማራጭ አንዱ ሊሆንም ይችላል ይላሉ። የኢራን ፓርላማ አፈ ጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ
በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከቦች ማዕከላት ህጋዊ የጥቃት ኢላማ እንደሚሆኑ አስጠንቀዋል። በአገሪቱ በታየው ከፍተኛ ዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራኑ የበላይ መሪ አያቶላህ አሊ ካሚኔ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ በመጠየቅ ተሸጋግሯል። ኢራን ታዲያ ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከሰነዘረ ግን ለጦርነት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩም ተናግሯል። ፕሬዚዳንት ዶናልድ ትራምፕ አሜሪካን በኢራን ጉዳይ ጣልቃ ልትገባ እንደምችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮች እየተመለከተ ነው ማለታቸውን ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አራንጊች በቴህራን የውጭ ሀገራት አምባሳደሮች በተገኙበት ኢራን ጦርነት አትሻም ብለው የሀገሪቱ ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ አስጠንቀዋል። ኢራን ባለፈው ሰኔ ለ12 ቀናት ከእስራኤል ጋር ውጊያ ካደረገች በኋላ አሁን ላይ በተሻለ ዝግጁነት ላይ ትገኛለች ይላሉ። ታዲያ በኢራን ስጋት ማንዣው እስኪያከትም ድረስ ኢንተርኔት እንደማይመለስም ተናግረዋል። የኢራን ተቃውሞ ወደ ሽብር ኦፕሬሽኖች ተለውጧን ያሉት የውጭ ጉዳይ ሚኒስትሩ ኢራን አሁንም ቢሆን ለፍትሃዊ ክብሯን ለመጠበቅና እኩል ሚና ለሚሰጣት ድርድር ዝግጁ ናት ብለዋል። የኢራን መንግስት ያዘጋጀው የድጋፍ ሰልፎች በርካታ የሀገሪቱ ከተሞች እየተካሄዱ እንደሆነ ከሀገሪቱ መገናኛ ብዙሃን የሚወጡ ምስሎችም ያሳያሉ። የኢራን ብሮድካስት ኮርፖሬሽን አይቢሲ እንዳለው ሂሚዳንና ኢላም የተባሉ ከተሞችን ጨምሮ ሰሞኑን ሀገሪቱ ያናወጧት ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ ነው። ሁለቱ ከተሞች ባለፉት ቀናት መንግስት የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል እንደሆነም ተዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አጋር የሆነችው ኩባ ስምምነት ላይ እንድትደርስ አሊያም የሚያጋጥማትን መዘዝ እንድትጋፈጥ አሳሰቡ። ፕሬዝዳንቱ ከቬንዙዌላ ወደ ኩባ ሲገባ የነበረ የነዳጅና የገንዘብ ፍሰት እንዲቆም እንደሚደረግ ማስጠንቀዋል። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻ በኋላ ትኩረታቸውን ወደ ኩባ መልሰዋል። የኩባ የረጅም ጊዜ ወዳጅ የሆነችው ቬንዙዌላ በቀን 35,000 በርሜል ዘይት ወደ ደሴቷ እንደምትልክ ይታመናል። የኩባ ውጭ ጉዳይ ሚኒስትር ሀገራቸው ያለ ጣልቃ ገብነት ነዳጅ የማስወጣት መብቷ ያልተጠበቀ መሆኑን በመግለጽ ለትራምፕ ማስጠንቀቂያ ምላሽ ሰጥተዋል። የአገሪቱ ፕሬዝዳንት በኩላቸው ማንም የምናደርገውን አይወስንልም ብለዋል። የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸውን የቬንዙዌላ ነዳጅ ጫኝ መርከቦችን የመያዝ አካሄድ ኩባ ውስጥ ያለውን የነዳጅና የኤሌክትሪክ ቀውስ ማባባስ ጀምሯል። የአሜሪካ መንግስት ባለፈው ዓርብ ማዕቀብ የጣለባቸው የቬንዙዌላ ነዳጅ እያጓጓዘ ነው ያለውን 5ኛ የነዳጅ ጫኝ መርከብ በቁጥጥር ስር ውሏል። ትራምፕ እሁድ ዕለትም ትሩዝ ሶሻል በተባለው የማህበራዊ ገጻቸው ላይ ባሰፈረው ጽሁፍ ኩባ ለብዙ ዓመታት ከቬንዙዌላ በሚመጣ ከፍተኛ መጠን ያለው ነዳጅና ገንዘብ ትኖራለች። በምላሹ ኩባ ላለፉት 2 ለቬንዙዌላ አምባገነኖች የደህንነት አገልግሎት ሰጥታለች። ነገር ግን ከእንግዲህ ይህ አይቀጥልም ብሏል። አክለውም ከእንግዲህ ወደ ኩባ የሚሄድ ነዳጅም ሆነ ገንዘብ አይኖርም፣ ዜሮም። ጊዜው ሳይረፍድ ስምምነት እንዲያደርጉ አጥብቄ እመክራቸዋለሁ ማለት አስጠንቀዋል። ትራምፕ እንዲፈጸም ስለሚፈልጉ ስለ ስምምነት ዝርዝር ወይም ኩባ ሊገጥማት ስለሚችለው መዘዝ ግን የገለጹ ዝርዝር ጉዳይ የለም። የኩባ ውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ግን አገራቸው ያለ አሜሪካ ጣልቃ ገብነት ወይም አንድ ወገን የግዴታ እርምጃዎች ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላት ብለዋል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት በማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉ አክለዋል። ትራምፕ ከኩባ በተያያዘ አስተያየት ሲሰጡ የአሜሪካ ውስጥ በአደንዛዥ ዝውውርና በሌሎች ወንጀሎች ክስ በተመሰረተባቸው ማዱሮና ባለቤታቸው ሲሊያ ፍሎረንስ ለመያዝ የተወሰደው እርምጃ አንስተዋል። ኩባ ለዓመታት ለማዱሮ የግል ደህንነት ጥበቃ ስታደርግ ቆይታለች። የኩባ መንግስት አሜሪካ ቬንዙዌላና ከተማ ካራካስ ባካሄደችው ዘመቻ 32 ዜጎች መገደላቸው ያውቃል። ትራምፕ ስለዚህ ጉዳዩን በሰጡት አስተያየታቸው አብዛኛው እነዚህ ኩባውያን ባለፈው ሳምንት በአሜሪካ ጥቃት ሞቷል። ቬንዙዌላም ለብዙ ዓመታት አግተው ከያዟት ወንበዴዎችና ቀማኞች ጥበቃ ያስፈልጋትም ብለዋል። የውጭ ጉዳይ ሚኒስትሩ ሮድሪጌዝ በበኩላቸው ኩባ ለማንኛውም አገር ለቀረበላቸው የደህንነት አገልግሎት ምንም አይነት የገንዘብ ወይም የቁሳቁስ ካሳ ተቀብላ አታውቅም ሲሉ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኩባ መሪዎች እየፈጠረ ያለውን ሁኔታ ሊያሳስባቸው እንደሚገባ ባለፈው ሳምንት ጠቁመው ነበር። እርሳቸው በኩባ መንግስት ውስጥ ቢሆኑ ኖሮ እንደሚጨነቁ የተናገሩት ሩቢዮ ሀገሪቱ መሪዎች ከፍተኛ ችግር ውስጥ ናቸው ሲሉ መናገራቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።